በመዲና ለወር ያህል ቆይታ አድርጋ የመመለሻ ጉዞ እንደጀመረች ህመም ተሰማት። ህመሟ በርትቶ ከመካና ከመዲና መሃል አብዋዕ ከተባለ ቦታ ላይ ሞተች፣ እዚያውም ተቀበረች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ከትናንትናው የቀጠለ የነብዩላህ አለይሂ ሰላም የህይወት ታሪክ ሴራ ክፍል 4 ቻናሉን ሰብስክራይብ ያድርጉ። ቻለም ከይፋለ ድምጽ ማለት ነው። በመዲና ለወር ያህል ቆይታ አድርጋ የመመለሻ ጉዞ እንደጀመረች ህመም ተሰማት። ህመሟ በርትቶ ከመካና ከመዲና መሃል አብዋዕ ከተባለ ቦታ ላይ ሞተች፣ እዚያውም ተቀበረች። ወደ ያዛኝ አያታቸው አብዱል ሙጠሊብ ወደ መካ ይዘዋቸው ተመለሱ። ልጆቹን ስላጣው ልጃቸው ቀልባቸው እጅግ አዘነ። የአባቱ ጦት ቀልቡ ሳይሽር ሌላ ቁስል መጨመሩ አሳዘናቸው። ለየትኛውም ልጃቸው የማያሳዩትን ርህራሄ ለእርሱ ያሳዩ ጀመር። ብቻውን አይተውትም፣ ከልጆቻቸው ይበልጥ ይንከባከቡታል። ኢብን ሂሻም እንደዘገቡት አብዱል ሙጠሊብ ከካዕባ ጥላ አጠገብ ፍራሽ ይነጠፍላቸውና ልጆቻቸው በዙሪያቸው ይቀመጣሉ። ለክብራቸው ሲባልም እርሳቸው እስኪቀመጡ ከፍራሹ ላይ የሚቀመጥ ሰው አልነበረም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ይቀመጣሉ። አጎታቸው ሊያስነሷቸው ሲሞክሩ አብዱል ሙጠሊብ ታዩ፣ ይህን ልጄን ተውት፣ በአላህ እምላለሁ አንዳች ድንቅ ነገር አለበት ይላሉ። ከዚያም ከእርሳቸው ጋር አብረው ይቀመጣሉ፣ ጀርባቸውንም ይዳብሳሉ። አብዱል ሙጠሊብ በነብዩ ድርጊት በጣም ይደሰታሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እድሜያቸው 5 ዓመት ከ2 ወር ከ10 ቀናት ሲሆን አያታቸው አብዱል ሙጠሊብ መካ ውስጥ ሞቱ። ከመሞታቸው በፊት ልጃቸው አቡ ጧሊብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲያሳድጉ አደራ ሰጧቸው። ከሩህሩህ አጎታቸው ዘንድ አቡ ጧሊብ የወንድማቸውን ልጅ የማሳደጉን ኃላፊነት በሚገባ ተወጡ። ከልጆቻቸው ጋር ቀላቀሏቸው። ከእነርሱ በተለየ አኳኋንም ያዟቸው። ከ40 ዓመታት በላይም ለነብዩ ሰለላሁ ዐለይሂ ወሰለም አጋርና ረዳት ሆኑ። ከጎናቸው ቆሙ። ስለ እርሳቸው ሲሟገቱና ጥቃትን ሲከላከሉላቸው ኖሩ። ይህ ትግላቸው ወደፊት በተገቢው ቦታ ላይ ተጠቅሷል። ባህሪያዊ ቡሐይራ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 12 ዓመት፣ በሌላ ዘገባ ደግሞ ከ2 ወር ከ10 ቀን ሲሞላቸው አቡ ጧሊብ ወደ ሻም ባደረጉት የንግድ ጉዞ አብረው ወሰዷቸው። በስራ በተባለች ከተማ ሲደርሱ ረፍት አደረጉ። በዚች ከተማ ውስጥ ቡሐይራ የሚባል ባህላዊ ነበር። ስሙ ጊወርጊስ ነውም ተብሏል። ቅፍለቱ ሲመጣ ከነበረበት ወጣ። ከዚያ ፊት ወጥቶ አያውቅም። በመካከላቸው አለፈና ኢብን መስዑድ አንድ ግለሰብ ሚስቱ ያልሆነችን አንዲት ሳመ። ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የስራውን ገለጸላቸው። በፈጸመው ድርጊት በመስጠት አላህ ሶላትንም በቀን ጫፎች ጠዋትና ከሌሊትም ክፍሎች ፈጽሞ መልካም ስራዎችን ኃጢአቶችን ያስገዱልናልና ቁርአን 1114 ሰውየውም ጠየቀ፣ የአላህ መልእክተኛ ሆይ ይህ ትዕዛዝ ለኔ ብቻ ነውን? ነብዩም ተመሳሳይ ጥፋት ለፈጸመ መላው ህዝቤ ነው በማለት መለሱ። ቡኻሪ ዘግበውታል። ሴራ ክፍል 5 ቅፍለቱ ሲመጣ ከነበረበት ወጣ። ከዚያ በፊት ወጥቶ አያውቅም። በመካከላቸው አለፈና የመልእክተኛውን እጅ በመያዝ ይህ የዓለማት አለቃ የዓለማት ጌታ መልእክተኛ አላህ ለዓለማት እዝነት አድርጎ የላከው ታላቅ ሰው ነው አለ። አቡ ጧሊብና የቁረይሽ ባለቤቶች እንዴት አወክ ሲሉ ጠየቁት። የጋራው ብቅ ስትል ድንጋዮችም ዛፎችም ሁሉ ሰግደውለታል። ለነቢይ ካልሆነ በቀር አይሰግዱም። ከትከሻው በታች ባለ የነብይነት ምልክት ነብይነቱን አውቄያለሁ፣ በመጽሐፋችን ውስጥ ተጽፏል። ይህን ካለ በኋላ አስተናገዳቸው። ለአቡ ጧሊብም ልጁን ወደ ሀገሩ እንዲመልሱት የአይሁዶችና የሮማውያን ተንኮል
ስለሚሰጋለት ወደ ሻም እንዲወስዱት ተማጸናቸው። አጎቱም ከተወሰኑ ወጣቶች ጋር ወደ መካ መለሱት። የፈጅር ጦርነት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እድሜያቸው 20 ዓመት ሲሞላ ቁረይሾች እና ኪናኖች ከቀይስ ኢየላን ጎሳ ጋር ጦርነት ገጠሙ። የጦርነቱ ስም ሐርበል ፍጃር ይባላል። የቁረይሾችና የኪራኖች የጋራ መሪ ሐርብ ቢን ኡመያህ ነበር። በዕድሜም በልቅናም ከእነርሱ ዘንድ የተከበረ ሰው ነበር። ከቀትር በፊት ቀይስ ድል አገኘ። የቀኑ አጋማሽ ሲደርስ ኪናናህ አሸነፈ። ሐርበል ፈጅራ የኃጢአት ጦርነት የሚባል ስያሜ የተሰጠው የተከበሩ ወራትን ክብር የገሰሰ ስለነበረ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ጦርነት ላይ ተሳትፈዋል። ለአጎታቸው የሚያስወነጭፍ ቀስት እያዘጋጁ ያቀብሉ ነበር። የፉዱል ስምምነት። የዚህን ጦርነት መቋጨት ተከትሎ በተከበረው የዙልቂዕዳ ወር የቁረይሽ ጎሳዎች ማለትም በኑ ሙጦሊብ፣ አሰዕድ ቢን አብደል ኢዛ፣ ዙሁረት ቢን ኪላብና ተይም ቢን ሙራህ ስብሰባ ተቀመጡ። በመካ ውስጥ በደል የደረሰባትን በማንኛውም ሰው ከጎኑ በመቆም ሊረዱም ተስማሙ። በዚህ ስምምነት ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተገኝተዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመልእክተኝነት ከተላኩ በኋላ እንዲህ ሲሉ ተደምጠዋል። ከአብደላህ ቢን ጀዲአን ቤት ውስጥ በተደረገው ስምምነት ላይ ተገኝቻለሁ። በዚያ ተሳትፎዬ ልዋጭ ቀይ ግመል የዘመኑ ብርቅዬ ሀብት ነው። ቢሰጠኝ የምወድ አይደለሁም። በኢስላም ውስጥም ለዚያ ስምምነት ብጋበዝ ፈቃደኛ ሆናለሁ። የዚህ ስምምነት መንፈስ የቅድመ ኢስላም ጭፍን ጎሳ ወገንተኝነት ይቃረን ነበር። መንስኤውም እንዲህ ነበር። የዘይድ ጎሳ የሆነ ሰው ወደ መካ ሸቀጥ ይዞ መጣ። አስቢን ዋዒል ሰሐሚ የተባለ ሰው ገዛው። ግን ገንዘቡን ሳይቀበል አብደርዳህ፣ መኽዙማህ፣ ጀመህ፣ ሰሕማና ኡደይ የተባሉ ጎሳዎችን ገንዘቡን እንዲያሰጡት ሽምግልና ላከ። ገንዘቡን አልቸሩትም። አቡ ቀይስ ከተባለው ጋር ለይጠና በማድረግ መበደሉን የሚገልጽ ግጥም አሰማ። ዙበይር ቢን አብዱል ሙጠሊብ ይህን ሰው እንዲሁ መተው የለብንም በማለት በደሉን ለመከላከል ተንቀሳቀሰ። ከላይ የተወሰኑ ጎሳዎች የፉዱል ስምምነት ተሰበሰቡ። ስምምነቱን ከፈጸሙ በኋላ ከአስ ቢን ዋዒል ዘንድ በመሄድ ገንዘቡን ተቀበሉለት። እንጀራ ፍለጋ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመጀመሪያ የወጣትነት ጊዜያቸው የተለየ ሙያ አልነበራቸውም። ይሁንና ፍየል ይጠብቁ እንደነበር ዘገባዎች ያመለክታሉ። በበኒ ሰዒድ መስክ እንዲሁም ለመካ ነዋሪዎች በቂራጥ በገንዘብ ተቀጥረው ይጠብቁ ነበር። እድሜያቸው 25 ዓመት ሲሞላ በኸዲጃ ገንዘብ ለመነገድ ወደ ሻም ጉዞ አደረጉ። ኢብን ኢስሐቅ እንደዘገቡት ኸዲጃ ቢን ኹወይሊድ ሀብትም ክብርም የተቸራት ነጋዴ ነበረች። ወንዶችን በሽርክና ታስነግድ ነበር። ቁረይሾች የንግድ ሰዎች ነበሩ። ኸዲጃ የሙሐመድን ታማኝነትና መልካም ባህሪ ስትሰማ ገንዘቧን ለንግድ ወደ ሻም ይዘውላት እንዲጓዙና ለሌሎች ወጣቶች ትሰጣቸው ከነበረው በላይ ክፍያ ልትሰጣቸው ጋበዘቻቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግብዣዋን ተቀበሉ። ሸቀጧን ይዘውም ወደ ሻም ተጓዙ። አገልጋይዋ ወይሰራህም አብራቸው ወደ ሻም ሄደ። ኸዲጃን ስለማግባታቸው ወደ መካ ሲመለሱ ኸዲጃ ከገንዘቧ ላይ ከዚህ ቀደም አይታው የማታውቀው በረከት እንደዚሁም የእርሳቸውን ታማኝነት አስተዋለች። አገልጋይዋ ወይሰራህም ስለ መልካምነት ባህሪያቸው አስተሳሰባቸው ነገሯል። በዚህ ጊዜ ልታገባቸው ወሰነች። የመካ ታላላቅ ሰዎችና ባለባቶች ለጋብቻ ጠይቀዋት አንዳቸውንም አልተቀበለችም ነበር። ኸዲጃ ይህንን ሀሳቧን ለባልንጀራዋ ለነፊሳ ቢንት መንያህ አጫወተቻት።
እሷም ከድጃን እንዲያገቡ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ጠየቀቻቸው። ጥያቄውን ተቀበሉ። ለአጎቶቻቸው አጫወቱ። አጎቶቻቸውም ወደ ኸዲጃ አጎት በመሄድ አጫላቸው። ወዲያውም ጋብቻ ተፈጸመ። በስርዓቱ ላይ በኒ ሐሽም እና የሙደር ባለቤቶች ተገኝተዋል። ይህም ከሻም ከመለሱ ከ2 ወራት በኋላ ነው። አያገባችን ተቃረቡ። ያኔ የኸዲጃ እድሜ 40 ዓመት ነበር። ነብዩ ደግሞ 25 ነው። በዘርም በሀብትም በአስተዋይነት ሚስቶቹ ነበረች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስክትሞት ድረስ ሌላ ሴት አላገቡም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁሉም ልጆች ከኢብራሂም ውጪ ከእርሷ የተገኙ ናቸው። በመጀመሪያ ቃሲምን ወለደች። በእርሱ ነበር የሚጠሩት አቡል ቃሲም የቃሲም አባት ተብለው። ቀጥሎ ዘይነብን፣ ሩቅያን፣ ኡሙ ኩልሱምን፣ ፋጡማንና አብዱላህን ወለደች። አብዱላህ አጣሂር ጦይብ ንጹህ መልካም በሚል ቅጽል ስም ይታወቃል። ወንዶች ልጆቻቸው በሙሉ በህፃንነታቸው ሞቱ። ሴቶቹ ግን አድገው ሰልመው ተሰደዋል። ይሁን እንጂ ከፋጡማ ውጭ ሌሎቹ ነቢዩ በህይወት እያሉ ሞተዋል። ፋጡማ ግን ከእርሳቸው ትልፈት በኋላ ለ6 ወራት ያህል ቆይታ ተከተለቻቸው። የካዕባ መታደስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በ35 ዓመታቸው ቁረይሾች ካዕባን ለመገንባት ወሰኑ። ምክንያቱም ካዕባ በእስማኤል ዘመን ጀምሮ ርዝመቱ 9 ክንድ ከሚሆን ግንብ ላይ የተቀመጠ ድንጋይ በመሆንና ጣሪያ ስላልነበረው ሌቦች ከውስጡ የነበረው ሀብት ሰረቁ። በተጨማሪም የጥንት ቅርስ እንደመሆኑ መጠን ግንቡን የሚያዳክሙ ሁኔታዎች ተፈጥረዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በመልእክተኝነት ከመላካቸው 5 ዓመታት ቀደም ብሎ መካ በኃይለኛ